ከዛ ያው ባንዴ ሶስቱንም ምናምን አብረኝ መጻፍ ጀመሩ ማለት ነው። ታዲያ በ1899 በጣም ድሮ ነው ወገኖቼ የተጻፈ አንድ መጽሐፍ አለ በዚህ ሰው ማለት ነው The Interpretation of Dreams የሚል ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ሰብኮንሽስ ማይንዳችን ወደ ኮንሽስ ማይንዳችን ትራንሲድ አድርገው እንዲመጡ ይደረጋል። እነዚህ ናይት ስፕሪቶች በጨለማ የሚሄዱ ነገሮች ወገኖች፣ ክፉ ነገሮች ድሪም ማኒፕሌተርስ ይባላሉ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው የምላችሁ፣ ምን ማድረግ እንዳለባችሁ ግራ በገባችሁ በዛ ጉዳይ ላይ ምን ማድረግ እንዳለበት ግራ የማይገባው ፈጣሪ ጥበቡን ለእናንተ ያካፍላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ርዕሱና ተምኔሉ ላይ እንደተመለከታችሁት ምናልባት መሰረታዊ የሚባልን አንድ ሀሳብ እናነሳለን። በጣም በርካታ ሰዎች እንዲህ ነው ብለው ሊናገሩት የማይደፍሩት ነገር ግን በህልማቸው ብዙ ጊዜ የተመለከቱትና አንዳንዶች ግራ እስኪገባቸው ድረስ ህይወታቸውን ምስቅልቅል ውስጥ ዲያብሎስ የጨመረበትም ይሄ የህልም ጨዋታ ነው። ታዲያ በዛሬ መርሃ ግብራችን ወገኖቼ በህልም የሚደረግ ግንኙነት ሴክሹዋሊ ነው ምላችሁ ምን አይነት እንድምታ አለው? ከፈጣሪ ዘንድ ለእኔ የተሰጠኝ የሆነ መሰረታዊ መልእክት ወይስ ከዲያብሎስ የተላከ እኔን ለማስጨነቅ የመጣ መልእክተኛ? ዛሬስ ከሴት ጋር ነው ያደርኩት፣ ልክ እንደ ወንድ እያደረገችኝ። በስመ አብ። እኔ ሁሌም ከወንድ ጋር እየተሳሳምኩ ነው በህልሜ። በአካል ተሳስሜ አላውቅም። 17 ዓመቴ ነው። እውነት ነው። እኔማ በህልሜ እንዲህ አይነት ካየው ያመኛል። ወንድ ደግሞ ተቀራርቤ ቁም ነገር ሲያወሩኝ ያስጠሉኛል። ለእኔ የተለየ ነው። ብቻ እግዚአብሔር ለሀገር አብቅቶኝ ለንስሐ አብቃኝ። አዎ ተሰቃየው ማርያም። ለካ ለዚህ ነው ባል ያጣሁት። እንደሰማችሁት ነው ወገኖቼ፣ ይህ በህልም የሚደረግ ግንኙነት የሚል አንድ ፖስት ላይ በጣም በርካታ ሰዎች የጻፉት ተመሳሳይ የሆነ መልእክት ነው። ታዲያ ወገኖቼ ቀጥለን ምናልባት እንደነዚህ አይነት ህልሞችን ልትመለከቱባቸው የቻላችኋቸው ፖስብል የሆኑ ምክንያቶችን ዘርዝሬ ነግራችኋለሁ ማለት ነው። ከነዛ ውስጥ አንዱ እናንተ ያንን ህልም ያያችሁበት ምክንያት ነው በእርግጠኝነት። ታዲያ ወገኖቼ አንዳንድ ሰዎች ህልም አይጠቅምም፣ ህልም በዚህ ሰዓት አይሰራም፣ ሰው ያው ቀን ያሰበውን ነገር ነው ማታ የሚያልመው፣ ህልም ጥልቅ የሆኑ ትርጓሜዎችን አይዝም ብለው ይከራከራሉ። ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በዚህ ጎን ደግሞ ያሉ አንዳንድ ሰዎች የሚያዩትን እያንዳንዷን ነገር ከአምላክ ዘንድ የተላከች እቺ በፖስታ የታሸገች መልእክት ናትን ብለው ያምናሉ። አያችሁ፣ በሁሉም ነገር ውስጥ ተመጣጣኝ የሚባለው አማርኛ በጣም ጥቅም አለው ወገኖች። ያልተመጣጠነ የትኛውም ነገር ስለማያጠፋ ማለት ነው። ባላንሲንግ ሰርተን ነው የምናወራው። ታዲያ ይህን ቪዲዮ ለመስራት የሚያነሳሳኝ ወገኖች በውስጥ መስመር አንዲት እህታችን የላከችልን ምናልባት ዊርድ ሊመስል የሚችል መንፈሳዊ ቶርመንት እለዋለሁ እኔ፣ እሷ ያጋጠማት እንዲህ ብላናለች። ተከታተሉት። ይህ መልእክት በግለሰቧ ፍቃድ የቀረበ ነው። ሙሉውን እናንተ አቁማችሁ አንብቡት። ነገር ግን እህታችን ያጋጠማት ነገር በተደጋጋሚ ከተወሰነ ወራት በፊት ከስራ አለቃዋ ጋር ግንኙነት ስታደርግ ትመለከታለች። ባለትዳር ናት። ህይወቷ ምስቅልቅል እየወጣና የማትፈልገው ሀሳብ ወደ እሷ እየመጣ እያስጨነቃት እንደሆነ፣ በመንፈሳዊ ህይወቷም ድካም ውስጥ እንዳለች በምሬት እየተናገረች ነው ያለችው። እንግዲህ ወገኖቼ ቀጥለን ዲመኖሎጂ ማለት እንግዲህ ያው ዲመንና ሎጂ የአጋንንት ዓለም ጥናት ውስጥ እንደዚህ አይነት በህልም የሚደረጉ ግንኙነቶች በምን አይነት መነጽር ይታያሉ የሚለውን የተወሰነ ነጥብ እንነጋገራለን። ነገር ግን በዚህ በኒውሮ ሳይንስ እና በባዮሎጂ ያለውን አንዳንድ ሳቢዎችን ልንገራችሁ፣ እንደነዚህ አይነት ህልሞች መቼ ይታያሉ የሚለውን ማለት ነው። እኔ የባዮሎጂ ተማሪም አይደለሁም። በፊት ተማሪ በነበርኩም ሰዓትም የሚመቸኝ ክላስ የነበረው እኔ ፍሪ ፔሪድ ነበር። ለማንኛውም ስቀልዳችሁ። ታዲያ ኒውሮ ሳይንሱ እንደዚህ ይለናል። ሞስት ኢንቲሜሲ የሆኑ ድሪሞች ወይም ደግሞ ህልሞች የሚፈጠሩት REM ስሊፕ ወይም ደግሞ ራፒድ አይ ሙቭመንት ስሊፕ የሚባል አለ ማለት ነው። ታዲያ ወገኖች የእውነት ሀፕን ያደረጉ እስኪመስላችሁ ድረስ የምታዩቸውን ህልሞች የምታዩት ብዙ ጊዜ በዚህ የእንቅልፍ ፌዝ ውስጥ በምትሆኑበት ሰዓት ላይ ነው። ታዲያ ይሄ በቃ ለእውነት የተጠጋ ምናልባት እውነት የሆነ እስኪመስላችሁ ድረስ በቃ ምናልባት ሴክሹዋሊ ላይሆን ይችላል። ሎተሪ ወጥቶላችሁ በቃ የሆነ አደጋ ደርሶባችሁ ወይ የሆነ በጣም የምትወዱትን ሰው አጣችሁ እምባ እንኳን እየወረዳችሁ ነው፣ አላወቃችሁም እናንተ ተኝታችሁ። ሴክሹዋሊም ሲሆን ደግሞ ልክ እንደዚህ ነው፣ ሰውነታችሁ ሪያክት ያደርጋል። እንደነዚህ አይነት ህልሞችን የምትመለከቱት ይሄ የስሊፕ ፌዝ ላይ ስትገቡ ነው፣ ሞስት ፕሮባብሊ ማለት ነው። ታዲያ በዚህ በራፒድ አይ ሙቭመንት ወቅት ላይ ወገኖቼ 3 መሰረታዊ ነገሮችን ጭንቅላታችን ፕሮሰስ ያደርጋል ይሉናል። የመጀመሪያ ወገኖቼ ዩር ማይንድ ዊል ፕሮሰስ ሚሞሪስ፣ በዚህ የእንቅልፍ ወቅት ላይ ማለት ነው። ሚሞሪ ምንድን ነው በአማርኛ? ካርድ አይደለም።
ሚሞሪ፣ ትውስታ፣ ትዝታ ምናልባት እናንተ ተርጉሙት ከኔ በላይ ማለት ነው ወገኖቼ። ታዲያ ኋለኛው አእምሯችን ላይ የተመዘገቡ ዲፕ የሆኑ ሚሞሪዎችን እንዲሁም ደግሞ ቅርብ ጊዜ ጭንቅላታችን ላይ የገቡ አዳዲስ መረጃዎችን ፕሮሰስ የሚያደርግበት ጊዜው ነው ማለት ነው። ፕሮሰስ የሚያደርግበት በዚህ በራፒድ አይ ሙቭመንት ስሊፕ ወቅት። ታዲያ በዚህን ወቅት ላይ ወገኖቼ አንድ መሰረታዊ ነገር ያነሳል። ኢሞሽናል ኤክስፒሪየንሶች ሪፕሌይ እየተደረጉ ጭንቅላታችሁ ውስጥ እንደ ካሴት ይጫወታሉ ነው የሚለን። ይሄ አንዳንድ ጊዜ ከዳቢሎስ ካጋነንት ምናምን ብቻ ሳይሆን አይምሯችሁ ራሳችሁ ላይ ትሪክ ይጫወትባችኋል ወገኖች። ስለዚህ እንደነዚህ አይነት ኢሞሽናል ኤክስፒሪየንሶችን ይሄ ስሜታችሁ ላይ ምናልባት ገነው የነበሩ ነገሮችን በሚያስታውስ ሰዓት ላይ አይምሯችሁ ከእናንተ ቁጥጥር ውጭ ሆኖ ነው የምላችሁ፣ በራሱ ነው የሚሰራው። ታውቃላችሁ፣ ብሬናችሁ ነው የሚቆጣጠራችሁ እናንተ። በነገራችን ላይ አንቺና ብሬንሽ ሁለት የተለያያችሁ ነገሮች ናቸው። ለዛ ነው ቃል እግዚአብሔርም ስጋችሁን አስገዙ የሚለን ለፈጣሪ ማለት ነው። ስጋችሁን ስቀሉ የሚለን እኮ የሚሰቀለው አካል አለ ስጋ፣ ሰቃይዋ ደግሞ አንቺ ያለሽ ማለት ነው። አንተ አለ አስባችኋቸው ማታውቋቸው ምናልባት አንዳንዶቹ የበፊት ፍቅረኞቻችሁ፣ አንዳንዶቹ ምናልባት በፊት ላይ የምታውቋቸው ራንደም ሰዎች ሊሆኑ ይችላሉ። ጀስት ይመጣሉ ማለት ነው ጭንቅላታችሁ ውስጥ። ጥሩም ወገኖች ያው ጥሩ የሚባልም ማለት ነው እንዲሁም ደግሞ መጥፎ የሚባልም አይነት ነገር ከነዛ ሰዎች ጋር ስታደርጉ ልትመለከቱ ትችላላችሁ። ይሄ ምንም የጠለቀ ትርጓሜም የለውም። ኢስ ጀስት ዩር ባዲ ፕሮሰሲንግ ሚሞሪስ ወገኖች፣ ከእናንተ ቁጥጥር ውጭ ሆኖ ማለት ነው። ታዲያ ኢንቲሜሲ ያለባቸው ድሪሞች ከየት ይመጣሉ ምናልባት የሚለውን በዚህ በስነ ህይወቱ በባዮሎጂ ፐርስፔክቲቭ ትንሽዬ ነገር ካወራን አይቀር በሳይኮሎጂውም ያለውን የተወሰነ ነገር ልንገራችሁ። እንግዲህ እዚህ ጋር ነው አውስትራሊያው ኒውሮሎጂስት እንግዲህ በጣም የሚታወቅ ብዙ መጽሐፎችን የጻፈ ሲግመንድ ፍሬውድ የሚባል ሰው አለ። ታዲያ በ1899 በጣም ድሮ ነው ወገኖቼ የተጻፈ አንድ መጽሐፍ አለ በዚህ ሰው ማለት ነው፣ ዘ ኢንተርፕሬቴሽን ኦፍ ድሪምስ የሚል። ታዲያ በዚህ መጽሐፉ ላይ ወገኖቼ ሲግመንድ በጣም ምናልባት መሰረታዊ የሚባሉ አንዳንድ ነገሮችን ያነሳል ማለት ነው። መጽሐፉን የምታገኙ ሰዎች ካላችሁ አንብቡት፣ የመጽሐፍ ማንበብ ልምድ ካላችሁ። ህልምን እንደ ሂድን ዲዛየር ያስቀምጠዋል ማለት ነው በዚህ መጽሐፉ ላይ እና ህልሞች ይላል ኢትስ ደ ማይንድስ ዌይ ኤክስፕሬሲንግ ሪፕረስድ ዲዛየር። ምን ማለት ነው መሰላችሁ? ተጨቁነው ይሄ እንዲወጡ የማይፈለጉ ነገር ግን ኋለኛው አይምሯችሁ ላይ የተከማቹ እናንተ እንኳን አለኝ ብላችሁ ማታስቧቸው ሂድን ዲዛይሮቻችሁ ሪፕረስድ ሆኖ ይቆዩና አንዳንድ ጊዜ ፈንድተው በህልማችሁ ይወጣሉ ነው የሚለን። ታዲያ እንደዚህ ላሉ ወገኖቼ ድሪም ሪቪል ዊሽስ የተደበቁ ስሜቶችን ወይም ደግሞ ዲዛየር ምንድን ነው ወገኖቼ በአማርኛ ምኞቶችን ማለት ነው ከሰብኮንሽስ ማይንዳችን ወደ ኮንሽስ ማይንዳችን ትራንሲድ አድርገው እንዲመጡ ይደረጋል። ለዛ ነው ወገኖቼ ይኸውላችሁ አንዳንድ ነገሮች ሂድን ናቸው ተደብቀው ነው ያሉት፣ ነገር ግን ኃጢአቶች ናቸው እኛ ውስጥ የሚኖሩ ማለት ነው፣ እኔና አንቺ ውስጥ እኔ ውስጥ የሚኖሩ። ለዛ ነው ወገኖቼ በመዝሙር መጽሐፍ ላይ ንጉሥ ዳዊት በ9ኛው ምዕራፍ ቁጥር 8 ላይ የተሰወረ ኃጢአት የሚለው ነገር አለ። እንደውም ሌላም ቦታ ላይ ምዕራፍ 19 ቁጥር 12 ላይም ከተሰወረ ኃጢአት አድነኝ ይላል። አንዳንድ ኃጢአቶች እኛ ውስጥ እንዳሉ አናቅም ወገኖቼ። ሂል ያደረግን ነው የሚመስለን፣ የረሳነው ነው የሚመስለን፣ እንደዚህ አይነት ነገር ምንፈልግ አይመስለንም። ነገር ግን ሂድን ከመሆናቸው የተነሳ ሲጸልይ ራሱ ኃጢአት ብቻ አይደለም ያላቸው ንጉሥ ዳዊት፣ የተሰወረ አላቸው። የተሰወረው እኮ ወገኖች ከፈጣሪ እኮ አይደለም፣ የተሰወረው ከእናንተ ነው። አያችሁ አንዳንድ ጊዜ ሂድን የሆኑ ዲዛይሮች አሉ፣ ፋንታሲዎች አሉን ማለት ነው። ዛስ ዋይ ወገኖች ሰውነታችሁ ለዛ ህልም ሪያክት እንዴት እንደሚያደርግ ተመልከቱ። እንደነዚህ አይነት ህልሞችን ደጋግማችሁ የምትመለከቱ ሰዎች ዛስ ዋይ ወገኖች መጸለይ ካለብንም የተሰወረ ኃጢአት ካለብኝ አድነኝ ብለንም ፈጣሪ ዘንድ እንድንጮህም ነው ይህንን እየሰራው ያለሁት። ቢኮዝ ህልሞች ሁሉ ከዳቢሎስ የሚወረወረው አይደለም። አንዳንዱ ከአንተ ውስጥ ወጥቶ ነው አንተ ጭንቅላት ላይ የሚመጣው። እንድታቆም ሲደረግ ያንን ነገር ሪፔንት እንድታደርግ ንስሐ እንድትገባ በፈጣሪ ዘንድ በጾም በጸሎት እንድትቆይ እንዲሁም ደግሞ ከእንደነዚህ አይነት ሀሳቦች ራስን እንድታጸዳ። ምክንያቱም በመንፈሳዊ ዓለም ላይ ወገኖቼ ዝም ብሎ የሚጣፋ ነገር የለም። ካንስል ነው የሚደራረገው። ቆሻሻ ውሃ ካለ ባልዲ ውስጥ ቆሻሻ ውሃ አውጥቶ አይደፋም፣ ንጹህ ነው ላዩ ላይ የሚጨመርበት። ሌላኛው ከዲሞኖሎጂ ፐርስፔክቲቭ እንመልከተው ወገኖቼ። እንግዲህ ሁለት በዚህ የአጋንንት ዓለም ውስጥ የሚሰሩ ራሳቸውን ጾታ ሰጥተው ማለት ነው፣ አንዷ በሴት አንዱ ደግሞ በወንድ ኢንኩበስ እና ሱኩበስ የተባሉ አጋንንቶች እንዳሉ ነግሬያቸዋለሁ። ከሰዎች ጋር ሴክሹዋል ሪሌሽንሽፕ ለመፍጠር ኢንቲሜሲ ለመፍጠር አልጋችሁ ላይ አብሯችሁ የሚተኙ አጋንንቶች ናቸው። በሆነ ሰው መልክ ውስጥ ገብተው ሊታያችሁ ይችላሉ። አንዳንዴ ደግሞ የሆነ ወንድ እንዳለ ነው የምታውቂው፣ መልኩም አንድ ሆነ አታውቂ። የሆነ ነገር እየተገናኘች ነው ስትነሺ ሰውነትሽ ለዛ ነገር ሪያክት አድርጓል። ልክ የሆነ ሰው እጅሽን ይዞሽ የሆነ ሰውነትሽ ላይ እጁን ጭኖብሽ። በጣም ብዙ ጊዜ ደግሞ የመራቢያ አካላቶቻችን ራሱ የሆነ እውነተኛ የሆነ ግንኙነት እንደተደረገ ያክል ምልክቶች ይታያሉ ማለት ነው እዛ አካባቢ ላይ። ታዲያ በጣም በተደጋጋሚ እንደነዚህ አይነት ህልሞችን የምትመለከቱ ከሆነና ቀጥዬ የምነግራችሁ ነገር ይሄን ህልም ማየት ከጀመራችሁ በኋላ ከተፈጠረ እናንተ ህይወት ላይ በሱኩበስና በኢንኩበስ አጋንንት ተጠቅጣችኋል ማለት ነው። እያየሽ ያለሽው የሆነ የበፊት ፍቅረኛሽ ነው። እያየሽ ያለሽው የሆነ የምታውቂው ልትወጂው የምትችው አይነት ፊገር ያለውን ወንድ ነው። ነገር ግን
መንፈሱ ራሱን ቦዲ ሺፍት እያደረገ ከአንቺ ጋር ለመተኛትና ከአንቺ ጋር ቃል ኪዳን ለማሰር እየተጋ እንደሆነ እንድታቅ ፈልጋለሁ ወገኖች። የመጀመሪያው ወገኖች በዚህ አጋንንት እንደተጠቃው በምን አውቃለሁ ካላችሁ ስፒሪቹዋል ዊክነስ ነው፣ መንፈሳዊ ድካም። ታዲያ እንደነዚህ አይነት ነገሮችን አይታችሁ ስትነቁ ለመጸለይ በጣም ጉልበታችሁ ከደከመ ስጋችሁ እንኳን የሆነ የተገረፈ እስኪመስል ድረስ ዛል ካለባችሁ ከእንቅልፋችሁ ስትነቁ ማለት ነው ከአፋችሁ አንዲት ቃል እንኳን ለመጸለይ መውጣት ከከበዳችሁ የሆነ አጋንንት ፋይት እያደረጋችሁ ስፒሪቹዋል ዋርፌር ላይ እንደሆናችሁ ወቁ። ሁለተኛው ቴምፕቴሽን ነው ወገኖቼ። እንግዲህ ከሌላው ጊዜ ከወትሮ የተለየ ቴምፕቴሽን ማለት ነው። ያው ሰው ስትሆኑ ስጋ ውስጥ ስትሆኑ ቴምፕቴሽን ሁልጊዜ ያለ ነገር ነው። እሱን እያሸነፋችሁ ትቀጥላላችሁ እንጂ ቴምፕቴሽንን ቆርጦ ማስወገድ አይቻልም ከዚህ ስጋ ውስጥ ካልወጣችሁ በስተቀር። ነገር ግን ከወትሮ የተለየ ቴምፕቴሽን የምታዩትን ነገር በሙሉ ወገኖቼ ሴክሹዋሊ ኮንቨርት እያደረገ እያስረዳችሁ አራውዝ እንድትሆኑ ይፈልጋል። ምክንያቱም ስጋችሁ በእናንተ ላይ ከገዘፈ ወደ ኃጢአት መንደር በግራችሁ እየሮጣችሁ እንደምትሄዱም ዲያብሎስም እኛም እግዚአብሔርም እናንተም ታውቃላችሁ። ስለዚህ በእንደነዚህ አይነት ህልሞች ላይ ወገኖቼ በህልማቸው ይገናኛቸውና ይህ አጋንንት ከነቁ በኋላ ሚሞሪዎችን ሪኮል ያደርግባቸዋል። ስፔሻሊ ደግሞ ከዚህ በፊት ሴክሹዋል ኢንተርኮርስ አድርገው የሚያውቁ ከሆነ ዲዩ ሪሜምበር ያ ልጅ ወንድም ከሆንክ ደግሞ ያቺ ሴት እንደዚህ ስታደርገ ምናምን የሚባሉ እናንተ ውስጥ ያሉ ሂድን ፋንታሲዎቻችሁን እያስታወሳችሁ በዛ ነገር ኦብሰስ እንድትሆኑ ይፈልጋል ማለት ነው። ስለዚህ ዳዝም ማተር ምናልባት ያ በህልማችሁ ያያችሁትን ሰው ላይሆን ይችላል ከሆነ ሰው ጋር የሆነ ነገር ስታደርጉ ራሳችሁን ታገኙታላችሁ ወገኖቼ። ታውቃላችሁ ወገኖቼ ከሆነ ሰው ጋር መተኛት የሆነን ነገር ከማድረግ በዘለለ ዩኒቲን አንድነትን እንደሚፈጥር መተሳሰር እንደሚፈጥር ታውቃላችሁ። ለዛ ነው ቃለ እግዚአብሔር ከጋለሞታ ጋር የሚተኛ ከእርሷ ጋር አንድ ስጋ እንደሆነ አታውቁም ምን ይላል። ስለዚህ አያችሁ የማጋባትም ስራ ነው የሚሰሩት እነዚህ አጋንንቶች ማለት ነው። አንተን በህልም የሆነ ነገር ያደርገዋል፣ በህልምሽ የሆነ ነገር ያደርጉሻል፣ በሆነ ሰው ተመስለው ማለት ነው። ስትነቂ የነሱ አይነት ባህሪ እንዲኖርሽና ፍላጎታቸው ፍላጎትሽ እንዲሆን ያደርጋሉ ማለት ነው። ልክ አንዳንድ ሰዎች ተመልክታችኋል ከሆኑ ሰዎች ጋር የሆነ አይነት የማይፈልጉትን ወይም ደግሞ አደርጋለሁ ብሎ ያላሰቡትን አይነት ግንኙነት በጣም ዊርድ በሆነ በሚሸቅ መልኩ አድርገውት ማለት ነው። ከዛ በኋላ በቃ ያ ነገር ተዋርሷቸው በቀጣይ የራሳቸው ያን ነገር ሲፈልጉ ተመልክታችኋል። ልክ እንደዚህ ጭህታችን ማለት ነው ተመልክቷል። እና የቤት ስራዎችን ምናምን እንድሰራ ነው ወደዛ ቤት የገባሁት። እነዚህ ሰዎች ፈረንሳውያን ናቸው፣ 6 ናቸው። ወደዛ ከገባው በኋላ ለመጀመሪያ ጊዜ ላይ ያው 1 ሳምንት ያክል መሰለኝ ምንም እንትን አይደለም፣ የቤት ስራ ብቻ ነበር የምሰራው፣ ምንም ነገር አልፈጠረም ነበር። ከዛ ግን እየቆየ ሲሄድ ይሄ እርስ በርስ ተጠባብቀው መምጣቱን ምናምን ነገር ከብዷቸው ነው መሰለኝ። ከዛ ያው ባንዴ 3ቱንም ምናምን አብሮኝ ወሲብ መፈጸም ጀመሩ ማለት ነው። ከዛ ውጭ ግን አልነበረም፣ እኔ ራሴ ፈቃደኛ ነበርኩኝ። መጀመሪያ ላይ ምንም አማራጭ እንደሌለኝ ነበር ያሰብኩት። አማራጭ እንደሌለኝ ማለት መውጣት ካልቻልኩኝ፣ የትም መሄድ ካልቻልኩኝ እነሱ የሚሉኝን አድርጌ መኖር ነው ያለብኝ። ምክንያቱም ራሴን ህይወቴን ማቆየት ስላለብኝ ማለት ነው። ከዛ በኋላ ግን እኔ ራሴ አዲክትድ ሆንኩኝ፣ ተላመድኩት ያንን ነገር። የሆነ ሰዓት ላይ የሆኑ ሰዓቶች ላይ በተለይ ነፃነት ከተሰጠኝ በኋላ ወደ ውጭ መውጣት ከጀመርኩኝ በኋላ እኔ ራሴ ፈልጌ እሄዳለሁ። ማለት መጥራት ራሱ አይጠበቅባቸውም፣ ሰዓቴን አውቃለሁ፣ እሄዳለሁ። ያው ተገነቼ ሰውን ፈልጌ ሄጃለሁ ማለት ነው በዛ ሰዓት። ሌላኛው ወገኖቼ እንደነዚህ አይነት ህልሞችን እንድታየው የሚፈለግበት ከአጋንንቱ ዓለም የሚወረወረው ቀስት ናይት ስፕሪት የሚባሉ አሉ። ቃለ እግዚአብሔር መዝሙር 91:6 ላይ በጨለማ የሚሄድ ክፉ ነገር ይላቸዋል ወገኖቼ። በጨለማ የሚሄድ ሲባል በነገራችን ላይ በዋነኝነት መራመጃው መንገድ የእናንተ ህልሞችና የሀሳቦቻችሁ ውቅያኖሶች ናቸው። እነዚህ ናይት ስፕሪቶች በጨለማ የሚሄዱ ነገሮች ወገኖቼ፣ ክፉ ነገሮች አጋንንት ብቻ አይደሉም፣ ሀሳቦች ሊሆኑ ይችላሉ ብያቸዋለሁ። ነገር ግን በዋናነት ከሲኦል የሚላኩ ቀስቶች ናቸው። ድሪም ማኒፕሌተርስ ይባላሉ። ህልምን አጣመው ለእናንተ የሆነ ነገር በማሳየት አግባብ ያልሆነ ነገር እንዲመጣ፣ ትክክለኛ ነገር ደግሞ እንዲበላሽ የሚያደርጉ ማለት ነው። ለምሳሌ አንዲት ከተወሰነ ጊዜ በፊት አንድ ነገር ነገረች። በጣም የምትወደው ልታገባው የተዘጋጀችው ሰው አለ እና ግንኙነታቸው ሄልዚ ነው፣ በጣም የሚዋደዱ ነው፣ ለትዳርም ብቁ ናቸው ሁለቱም። ነገር ግን ሊጋቡ የተወሰነ ጊዜ ከቀራቸው በኋላ እቺ ሴት ያ ሰው በህልሟ እየመጣ እንግዲህ ሄር ፊዮንሴ ነው የምላችሁ ልታገባው ያለው ሰው በህልሟ እየመጣ ሴክሹዋሊ አቢዩዝ ሲያደርጋት ትመለከታለች ማለት ነው። ታዲያ ወገኖቼ ምን አለች እቺ እህታችን? ያንን ህልም ደጋግማ ከማየቷ የተነሳ ይሄ ወንድማችን ፊዮንሴዋ ሲመጣ
ፊቷ መጨፍገግ፣ ማኩረፍ፣ መደንገጥ፣ መፍራት ጀመረች ማለት ነው። ድሪም ማኒፕሌሽን ወገኖቼ፣ በህልሟ የሆነ ነገር አሳያትና ሪል እሷ ህይወት ላይ ሊፈጠር ያለን በረከት አጋንንቱ ዓለም ለማጨናገፍ እየሰራ ነበር። እሷም ከዛ በኋላ ምን አለች መሰላችሁ ወገኖች? ያው በጣም በርካታ ነገር ሲደጋገም ከአምላክ እንደሆነ ነው የሚሰማን። ምናልባት እግዚአብሔር የሆነ ነገር ሊነግረኝ ፈልጎ ሊሆን ይችላል፣ የእግዚአብሔር ፍቃድ ላይሆን ይችላል ምናምን አለች። የሆኑ ሰዎችንም ስታማከር አይ እንዲህ ከሆነማ አርጊው ምናምን አሏት። የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ማለት ነው። በዛ በኋላ ራሷ ብሬክአፕ አደረገች። ሎት ኦፍ ሜስ ሀፕን ወገኖች። ድሪም ማኒፕሌሽን አግባብ የሆነን ነገር ለማበላሸት የተበላሸን ነገር ደግሞ አግባብ ነው ብላችሁ እንድትቀበሉ በጨለማ የሚሄዱ ክፉ አጋንንቶች ህልማችሁ ውስጥ በመግባት የሆኑ ነገሮች ያሳዩዋቸዋል ማለት ነው። ስለዚህ እንደነዚህ አይነት ሰዓቶች ላይ ወገኖቼ ስትነቁ የሚሰማችሁ አንድ ስሜት አለ። ያም ደግሞ ወገኖቼ ፍርሃትና ልባችሁ ላይ የሚከብድ ስሜት፣ እንዴት እንደማስረዳችሁ አላቅም። በቃ ሄቪነስ ይሰማችኋል። እንደዛ ከተሰማችሁ አታሳድሩት። ቆይ እስኪ ነጋ ትንሽ ልተኛ ምናምን አትበሉ። ደሞመንት ያን ተሰምቷችሁ በነቃችሁ ሰዓት ላይ እባካችሁ ተንበርከኩ። እባካችሁ ቃል እግዚአብሔር አጠገባችሁ ካለ ክፈቱና የሆነን ነገር አውጁ። የሆነን ጸሎት ጸልዩ። አለበለዚያ ወገኖቼ የሆነ እናንተ ቤት የመጣው አጋንንት አይወዳችሁም። ስለዚህ ያላችሁን ነገር በሙሉ ሰርቆ እስኪወጣ ድረስ አይተኛላችሁ። እናንተ ለምረው የምተኙለት ነው። አይሆፕ ይሄ ቪዲዮ ለአንድ ሰው አትሊስት ለአንድ ሰው መልእክት ነው ብዬ አስባለሁ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ቻው